ሰላም እኮ ስላላደረገ እረፍ ብሎ ቤለኔ ሽጉጥ እንዲያዘው አላውቅም። በቃ ሽጉጥ ይዘው እንዴት ነው አብርሃምን አገናኘ ሲሉ እንዴት ነው ማገናኘው? ለምን ነው ማታገናኛቸው? ለምን አገናኛቸው? ሰላም ሊፈጠር ነው ልናወራው ነው። ሌላ መልሳት መልሳ ቦታ አሳያለሁ። ማሳየህም እሱ ጋር ደውዬ አጣርቼ ነው። እሺ ይፈልጉሃል። ከዛ ማግኘት ከፈለገ ያሳያል። አንተ ግን እንደዛ ብለው አብርሃም ሊመጣ አይችልም። እንደዛ ተብሎ አብርሃም አይመጣም። አይመጣም እንደማይመጣ ቃል አንተ እዛው እንሂድ። ሽጉጥ ይዘው እንዴት ነው አብርሃም አሳየን ብለው እንዴት ነው ላሳያቸው የምችለው? አንተ እንዴት ነው የምታስበው? ምን አይነት አስተሳሰብ ነው የምታስበው? ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት ምን ይሰማችኋል እንደው በኮሜንት አስቀምጡልኝ እያልኩኝ እንግዲህ ውሽማውና ውሽሚት ይሄ የማይበት አይኔ ነው፣ ይሄ ጥፋቴ አይኔ ነው ጠላቴ። በመጨረሻም በፓንት በተዋል ማለት ነው። በፓንት መታለች ወራዳ እግዚኦ መሐረነ ክርስቶስ መድኃኔዓለም ሆይ መጨረሻዬን አሳምረው፣ ጅማሬን ሳይሆን መጨረሻዬን አሳምረው። የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ አደራህን ከኔ የሚወለዱትንም ሆነ እንኳን ከኔ የሚወለዱትን ዘር ማንዘሬን በዚህ በቆሻሻ ተግባር ውስጥ እንዳጨምርብኝ አደራህን መድኃኔዓለም። እስካሁን ድረስ ዘራችን የተባረከ ነው። ጥሮ ግሮ ከመብላት ደፋ ቀና ብሎ ራስን ለማሻሻል ከመጣር ውጪ የተንዘላዘለ የለም በቤቴና አመሰግንሃለሁ። በእውነቱ እኔ በጣም ለአብርሃም አይደለም እማዝነው በዚህ ሰዓት ለፋሚሊዎቹ ለቤተሰቦቹ አሳድገው ለፍተው ደክመው እዚህ ጋር ላደረሱ ቤተሰቦች እንግዲህ ጋሽዬ እየተገፉ በድራማ በመሃል ግቡ እየተባሉ እየሰሩ መጥቶ አሁን ምን ሊያወሩ ነው? እውነት ለመናገር ድራማ እንደሆነ በደንብ እያወቁ አብረው ሰርተዋል። እንደ አባተኛ መናገር ስለማንችል ዝም ብለናል። በዚህ ሰዓት ግን እንዲህ እዚህ ደረጃ ሲደረስ ምንድን ነው የሚያወሩት? ምን አፋላቸው? አሁን ይሄን እያዩ ምን አፋላቸው? እግዚኦ መሐረነ ክርስቶስ ፈጣሪ ሆይ ማስተዋሉን አድለን። እንደዚህ ደግሞ ሲንዘላዘሉ እየገባችሁ ጎበዞች በርቱ ሂዱበት የምትሉት እንዲሁ ምንም አልላችሁም። በእናንተም በዘራችሁ የሚድረስ ባላችሁን፣ እናንተ ሴቶች ናችሁ መቼም አብዛኞቹ ባላችሁን እየተነጠቃችሁ በአደባባይ ያስደቅሳችሁ። ሌላ ምንም አልላችሁ። ይሄ ስሜት አይገባችሁ ካልደረሰባችሁ ሰው በራሱ ጫማ ውስጥ ካልሆነ በዛ ጫማ ውስጥ ካልሆነ በስተቀር የሰውን እንትን መረዳት አይችልም። እውነቴን ነው የምነግራችሁ። ሰው ማስተዋል አቅቶታል። እናንተ እውነት ሰው ማስተዋል አቅቶታል። እንዲህ ምንድን ነው ጉዱ? አንቺ ይሄ የኮራሽበት ገላሽ እኮ በሰከንድ ውስጥ እኮ ፈራሽ ነው። በቃ በሰከንድ ውስጥ ማለት ነው። ሴት ልጅ አባት አይከበር እስከምታገባ ይላሉ አባቶቻችን። አሁን ቤተሰብ አላት በፈጣሪ ስም አሉ። ይሄን እያለቀሱ ማለት ነው። ደግነቱ አላወጣቻቸውም ፈጣሪ ሲረዳቸው። ማንንም እንዳሰሙ እነሱ አይደሉም ኑሮን የሚኖሩልህ። ገና ወጣት ነህ። በዚህ እድሜው መደሰት ነው ያለብህ። የምን ማልቀስ? አንድ ቀን እንዳባወራ ሳታይ ጥፊውን ስድቡን ምንም ባወጣ እንዲህ ነው የምትኖረው አልፈልግም ያለችው እሷ ናት ከ10 ጊዜ በላይ። ስለዚህ ዘና ብል ሄርምዬ፣ ጀግና ነሽ። የአብርሃም ደስታ የለሽም ይድፋሽ፣ የተረገምሽ። አሁን አንቺም እኮ ያው ነሽ እኮ ግም ለግም አብርሃዝ ግም። አንቺም አሁን የሰው ባል ነጥቀሽ ነው ይሄን የምትኖሪው፣ ወይ ደግሞ አንቺ ቆሞ ቀርነሽ ባልም የለሽ። እውነት ለመናገር ግን እንዴት ነው የሚያምሩት! እየመጣችሁ አትቆመቱ፣ ተዋቸው። ተሞት ሰው ጋር ውሎ የለንም። ሰባችሁን እያነሳችሁ ውጡ። እውነት ነው። ይሄ ትክክለኛ ውሳኔ ነው። አሁን ደግሞ ባሰባችሁ እነዚህ ወር ብለው በጣም ነው አባትና እናቱን በቁማቸው የቀበረ ጀግና አብርሃም። በጣም የምር ሴት መሆን ጠላሁት። መሀይም የዚች ልጅ ቤተሰቦች ግን በህይወት አሉ። የደም ሰራተኞች አትስሚያቸው ነው አደለ? ትሰማለህ? አንድ ቀን ተይዘን ሄዳለን ሁላችንም እኮ ወደ እውነተኛው ቦታ ስለምትሄዱ ችግር የለውም። ሰሞኑን ከጭቅጭቅ ነፃ በጣም ማይክል ጃክሰን መስለዋል።
አልহামዱሊላህ ሙስሊሞች እንዴት እንደምኮሩ ወላሂ ሙስሊም የተከበረንን ማለት ሙስሊም እንደዚህ የምትላላ ታይ አንቺ ደግሞ ራስሽን ወክለሽ ተናገሪ። ሃይማኖት አታስገቢ እዚህ ጋር በሱ ከመጣሽ እኛም ኦርቶዶክስ አይደሉም እነዚህ የስም ማህተም ነው ያንጠለጠሉ ሲጀምር ኦርቶዶክስ አይደሉም። ግን ደግሞ ግለሰብ ሃይማኖትን አይወክልም። እኔ እዚህ ጋር አስረግጬ የምነግራችሁ ነገር ግለሰብ ሃይማኖትን አይወክልም። የሉም እንዴ ካንቺስ እንደዚህ የሚላላጡ ግን እኛ በግለሰብ ሃይማኖትን አንለካም። ስለዚህ ሃይማኖትን በግለሰብ አትለኩ፣ ትክክልም አይደለም። ክብር ለሚገባው ክብር ስጥ። አብሬ አባት ልዑል ውድ ነገር ያለ ቦታው ርካሽ ነው። በሩታ ተዋርደሃል፣ ተሞታሃል መስሎሻል። ሄርሜላ የአብርሃም ጉልበት በጣም ጠቁሯል። አዝጆ በንብርክኩ ከካሜራ ጀርባ በንብርክኩ እያስኬደች ነው መሰለኝ አብርሃም ሳስበው ማለት ነው። እቺማ ፊት ለፊት ከካሜራ ፊት ታስቀዋለች፣ ከካሜራ ጀርባ እየረገጠች ነው የምታኖረው ተንበርከክ እያለች ማለት ነው። ሄርሜላ አንቺ ሞፋሽ ቤቴን እያሳ መስሏቸዋል። ሙስሊም ሆን እኮ እኔ ሙስሊም ሆን መታደል ነው እንደዚህ ምናምን አትበሉ። ማንም ሰው ሃይማኖት እንትን አይልም። እንደዋራ እንደው እናንተም እኮ ያው ናችሁ። ምክንያቱም ካየሽለት ያው ነው። አላህ መጨረሻ እናሳምሩት። ተፈጣሪሽና መስግኝ። ይቺን ልጅ ትገደል ትሰቃል። እኛ ምን አገባን? ሞተች እኮ ውዴ። ግዴታ ሰው እስከሚገላት የሷን ወንጀል ማን ይሰበስባል? በቆማ ሞታ በቆማቸው ይመስሉን። እሺ ሌላው ደግሞ አቤልን እንግዲህ እንገለዋለን ብለው ሽጉጥ ደቅኗል። የሩታ ወንድሞች ቦታው ድረስ ተገኝተው በሉት። ለነገሩ ነው እናንተ በሱ መዘዝ የምትገቡት፣ እዳ ውስጥ የምትገቡት በእነሱ ጥፋት እና ፊት ለፊት ካሜራ ደቅነክ ወንጀል እንዳትገባ። ወንጀል መስራት የለብህም። እነሱን አስራችሁ ግርፍ ነው ማድረግ። ግርፍ 40 ማለት ነው። አስራችሁ በደንብ ከሆነ አይቀር ልጥጥ አድርጓቸው ከካሜራ ጀርባ ማለት ነው። እንደዚህ ፊት ለፊት ይሄማ ወንጀል እኮ ነው። ፊት ለፊት ልቀናቸው ምንስ ቢያጠፉ ህግ በሰሩት ነገር ይቀጣቸዋል እንጂ እንዴት ነው እነሱን ለብቻ እንትን ብሎ ሊቀጣቸው የሚችለው? ስለዚህ እንደዛ ሳይሆን ማለት ነው ልጥልጥ ከኋላ ሆናችሁ ያን የሚያዋጣው እና ለማንኛውም ማለት ነው ሰው የዘራውን ያጭዳል። በነገራችን ላይ ማለት ነው ሰው የዘራውን ነው የሚያጭደው። ግን ደግሞ በዛም ሆነ በዚህም ሆነ ዋጋ እንደምትከፍሉ እናምናለን። ግን እስከዛው ድረስ ቤተሰባችሁን ማስለቀስ ማሳዘን እውነት እኔ አሁን በዛ አካባቢ ላይ ምን አይኖሯቸው የእናንተ ቤተሰቦች እድር፣ እቁብ፣ ማህበራዊ ኑሮ የሚባል ነገር እኮ አለ። ውይ የዘይድ ክስክሱ እየተባለ እንደዚህ ስማችሁ እስከሚገኑ እስከሚወጣ ድረስ እንትን ማለታችሁ በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። በጣም የሚያስጠላው የእውነት ፈጣሪ ማስተዋሉን ይስጣችሁ። ምን ነገሩ ምን ታስተውላላችሁ እናንተ? ከዚህ በኋላ ቀፎና ነፍጥ ጭንቅላት ሆናችኋል ኦልሬዲ ማለት ነው። በጣም ነው ማዝነው። ለማንኛውም በጣም አዝናለሁ። መልካም ጊዜ ይሆንላችሁ ቤተሰብ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩታ ውሳኔሽን በቃ ውሳኔሽን ንቅንቅ አታርጊ። ምክንያቱም አንቺ መጀመሪያ ራስሽ ተረጋግተሽ ውሳኔዎችሽን በደንብ እንትን ማለት አለብሽ። እንደዛ ነው የሚሰማኝ። እወዳችኋለሁ። መልካም ጊዜ። ቻው።